ወንዶች ጥሩ ኑሮና ጥሩ ትዳር ከፈለጉ ሴት ልጅ ላይ ግፍ መስራት የለባቸው። ጾታዊ ፍቅርን ቤተክርስቲያን እንዴት ታየዋለች? ፉክክር ሳይሆን ትብብር ነው ትዳር ማለት። ወንድ የወንድ ዓለም አይደለም ትዳር። ከትዳር በፊት ወጣቶች በእጮኝነት ጊዜ ወደ ትዳር ለመግባት ምንድነው ቀድሞ መዘጋጀት ያለባቸው? መንጃ ፍቃድ እንኳ ሳትማር አይሰጥ ሰው ትገላለህ። ትዳር መኪና ከመንዳት በላይ ትልቅ ኃላፊነት ነው። ሌላም ነገር የማልችለው ዘግናኝ ሀሳቦች የሚያስቡ ሰዎች አሉ። ወንድ ልጅ ወንድ መሆን አለበት። ፍቅር ውስጣችሁ ይፈጠርና የምር የእጮኝነት የእግዚአብሔር ፍቃድ አለበት የሚለውን በጣም ማወቅ ይፈልጋሉና ያንን የምናውቀው በምን አይነት መንገድ ነው? ወንድ ልጅ በራሱ በተፈጥሮ ከሴት ልጅ በብዙ እጥፍ የበለጠ ፈሪ ነው። አሳ መብላት አይደለም የህይወቴ ዓላማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። የምንገኘው ቴኬል ቲዩብ ላይ ነው። እኔ ደግሞ ወንድማችሁ አቡ ነኝ። ዛሬ እጅግ በጣም ልዩ እንግዳ ይዤላችሁ መጥቻለሁ። እጅግ በጣም የምንወዳቸው እጅግ በጣም የምናከብራቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በዝማሬ ታሪክ ትልቅ አሻራ ያላቸው አሁንም እየሰሩ ያሉ ቀሲስ አሸናፊ ገብረ ማርያም ዛሬ እንግዳችን ናቸው። እንኳን ደህና መጡ። እንኳን ላቆየኛ። እግዚአብሔር ያክብርልኝ። አክብሮኝ ስለመጡ እሺ ብሎኝ ስለመጡ እግዚአብሔር ያክብርልኝ። አንዳንድ ጥያቄዎችን ዛሬ ይዣለሁኝ። ዛሬ የምንማማረው ከወጣቶች የእጮኝነት ህይወት ጋር በተያያዘ አንዳንድ ነገሮችን ለወጣቶች ጠቃሚ ይሆናሉ ብለን የምናስበውን ጥያቄ እሳቸውን ለመጠየቅ አምጥቼላችኋለሁ ማለት ነው። እንደምታውቁት ከዝማሬ በተጨማሪ በማስተማርም ያገለግሉናልና ከዛ ጋር በተያያዘ ማለት ነው። በቅድሚያ ግን ወደ እነዛ ጥያቄዎች ከመሄዴ በፊት እንደው ከዝማሬ ጋር በተያያዘ ወንድሜ ጠይቅልኛልኝ አንድ ጥያቄ አለ። እርሱ ምንድነው? ዘማሪያን መዝሙር ሲሰሩ ከምን አንጻር ራሳቸውን ማዘጋጀት አለባቸው? ከምን መንፈስ ነው ዝማሬዎቹን መስራት ያለባቸው የሚለውን ነገር አንተው ጥያቄ ነው። ያው መዝሙር በዋናነት አንደበትህ፣ ልብህና መንፈስህ አንድ ተጣምረው የሚያገለግሉበት ነው። አንደበትህ ያው ድምጽህ ማለት ነው። ልብህ ደግሞ እምነትህ ውስጥ ያለው እምነትህ በምትናገረው ነገር ላይ አንድ መስራት ነው። መንፈስ ደግሞ እግዚአብሔር ጋር ያለ ግንኙነት ነው። ሶስቱ ነገር በጣም ለአንድ ዘማሪ ወሳኝ ነው። ከሶስቱ አንዱ ሲጎድል ትንሽ ያደርጋልና ሶስቱ ነገሮች ያሉት አገልግሎት ነው። ሶስቱ ነገሮች አብረው የሚሰሩበት። መንፈስ ሳይሰራ ድምጽ ብቻ ቢሰራ ካሴት ላይ አትቀመጥ ይችላል። ሰው ልብ ውስጥ አትቀመጥ ይችላል። እምነት ሳይሰራ አንዱ ሲጎድል ሊሆን ይችላል። እና እነዚህ ሶስቱን በጥምረት አንድ ላይ አድርገህ የምትሰጠው አገልግሎት ነው። እግዚአብሔር ያክብርልን። ወደ ጥያቄዎች ልለፍና በቅድሚያ መጠየቅ የምፈልገው ጾታዊ ፍቅርን ቤተክርስቲያን እንዴት ታየዋለች? ጾታዊ ፍቅር ከእግዚአብሔር ቃል አንጻርስ እንዴት ይታያል? ምንድነው ይሄ በሁለት ተቃራኒ ጾታዎች መካከል ያለው መሳሳብ እንዴት ይገለጻል የሚለውን ነገር ጥቂት ይሉ። ቤተክርስቲያን እግዚአብሔርን ሐሳብ አይደል ብታገለግለው? ፍቅር በራሱ እኮ ተፈጥሯዊ ነው። እግዚአብሔር የሰጠን በረከት ነው። ወጣቶች ካደጉ በኋላ ሲጎረምሱ ወንድ ልጅ ወደ ሴት፣ ሴትም ወደ ወንድ መፈለጋቸው ጤነኛ ነገር ነው። የማደጋቸው ለዚህ ለወደፊት ትዳርን፣ ቤተሰብን ለመገንባት ትውልድን ለመተካት እግዚአብሔር እያበሰላቸው እንደሆነ የሚያዩበት ምልክት ነው። አንዳንዴ እሱን በራሱ እንዳዲያት የሚያስቡ ሰዎች ስላሉ ነው። ወደ ሴትን አስባለሁ ወንድን አስባለሁ ብለው የሚሰማቸው ወጣቶች አሉ። ማሰቡ ችግር የለውም። ያንን ግን ሐሳብና ስሜት ተግባራዊ የምናደርግበት መንገድ ነው ትምህርት የሚፈልገውና ጾታዊ ፍቅርን በጤነኝነት ነው የምናየው። ጤነኛ ነገር ፍቅር ያስፈልጋል። ፍቅር አስፈላጊ ነው። ካስፈላጊ ፍቅሩም አንብቶ ቤተሰብ እንገነባለን ጾታዊ ፍቅር እና እሱም ቤተክርስቲያን ያው ይሄ እግዚአብሔር ሐሳብ ስለሆነ በደስታ ትቀበለዋለች። ግን ስንቀበለው በደንብ አሰራሩን አውቀንበት። ምናልባት ግን ከዚህ ጋር በተያያዘ እያንዳንዱ የሚሰሙን አሁን ለሆነ ሰው ልዩ ስሜት ሲሰማን እያንዳንዱ እነዛ አይነት ስሜቶች በቃ ፍቅር ናቸው ሊባሉ ይችላሉ ወይስ እውነት የምር የሚያንሰው እንደወደድ ነው እንዳፈቀር ነው የምንረዳበት መንገድ አለ? አንዳንድ ጊዜ ዝም ብሎም በቃ የተወሰነ ሲቀራረቡ ምናምን ለዛ ሰው በጣም ልዩ ስሜት ይሰማቸዋል። የወደዱት ያፈቀሩት ይመስላቸዋል።
ምናልባትም ግን ከዛ ሰው ጋር ከሆኑ በጣም በአጭር ጊዜ ውስጥ ምናምን ያ ስሜት ደግሞ ጥፍት ይላልና የምርም ያን ሰው እንደወደድነው በምን እንደሚታወቀው እና ደግሞ ከዚሁ ጋር አያይዘው አንድን ሰው ስንመርጥስ የእግዚአብሔር ፍቃድ መሆኑንስ በምንድን ነው የምናውቀው የሚለውን ነገር። ፍቅር የሁለት አይነት ነው። ያው አይናማና እውር ፍቅር ይባላል። እውር ፍቅር ነው አሁን እንደዚህ በስሜት ነገሮችን የሚያየው። በቃ ያየኸውን ልትወድ ትችላለህ፣ ምንም አታይም። ትብለጥ ትነስ ትዳር ይኖራት ምን ይኖራት ላይጠይቅ ይችላል። እውር ፍቅር በቃ ማፍቀር ብቻ ነው። አምኖን የአባቱን ልጅ እንዳፈቀረ ማለት ነው። አሁን ይሄ የማይደረግ ነገር ነው። ግን እውር ፍቅር በዚህ ልክ ነው። በቃ አይኑን ጨፍኖ ነው የሚሄደው። ግን እሱ ፍቅር ነው የሚባለው። ስሜታዊ ፍቅር ወይም አይኑን ያልከፈተ ፍቅር ይባላል። ብዙ ጊዜ ወጣቶች ላይ ይከሰታል። የፍቅርን ትርጉም በደንብ ባላወቁ ሰዎች ላይ ይከሰታል። ትምህርት ቤት፣ ሃይስኩል አካባቢ፣ በሰንበት ትምህርት ቤቶች አካባቢ ሰብሰብ በምንልበት ጊዜ ወጣቶች ሊከሰት ይችላል። ከመለማመድ ውበትን ከማየት ውጫዊ አካልን ከማየት ሊፈጠር ነው እና ይሄኛው እውር ፍቅር የሚባለው ወይም ስሜታዊ ፍቅር የሚባለው ነው። ሁለተኛው ደግሞ አይናማው ፍቅር መንፈሳዊ ስሜት ያለው ፍቅር ነው። እሱ ፍቅር ነው እንግዲህ አሁን እኛ የምንደግፈው የምናበረታታው። እሱ ፍቅር ምንድን ነው ሚዛኑ? እሱ ፍቅር አንደኛ ቆሮንቶስ 13 ላይ ያለውን የቅዱስ ጳውሎስን ትምህርት መሰረት ያደረገ ነው። እሱ ፍቅር አይቀናም። ለምሳሌ ፍቅር ስለያዘኝ ነው የምቀናው የሚሉ ሰዎች አሉ። ፍቅር አይደለም የሚያስቀናቸው፣ ራሳቸው መውደዳቸው ነው የሚያስቀናቸው። ሰልፊሽ ነው ብትቀናው፣ ለኔ ብቻ ሁን ማንም አይ ስለምትል ነው የምትቀናው እንጂ ስታፈቅር አትቀናም። ፍቅር በባህሪው አይቀናም። ይሄ መንፈሳዊውና ጤነኛው ፍቅር አይቀናም፣ አይታበይም። ስላፈቀራት እኔን አግብተሽ ነው ቀን ይወጣልሽ አይው ምን ይቻም ነገር ሁሉሽ አይል ቢሰጣት ቸርነት ቢያደርግላት በደስታ እና የማይታበይ ፍቅር ነው። ቸርነት አድራጊ ነው ይላል ጳውሎስ። እዛ ላይ በጣም የሚዘለዝራቸው ቸርነት ያደርጋል ማለት ሲያደርግላት አርጎላት ነው። በቃ የእውነት ነው። ለምትወዳት ጓደኛህም ሆነ ሚስት የምታረገው ፍቅር የእውነት ነው የምታረገው፣ በቸርነት ነው የምታረገው። ቆጥረህ አታውቅ፣ ለምን እንዳደረክ አታስብም። ምን ታረጋለህ? ልክ ፀሐይ ዝም ብላ እየወጣች እንደ ጧት እንደምትበራና ለኛ በመስጠቷ ሁሌ ፀሐይ ሆና እንዳለች ደምቃ እንዳለች በመስጠት ቸርነት በማድረጉ ደምቆ ያለ ነው። ይሄ መንፈሳዊ ፍቅር ማለት እና በጣም የሚገርም ባህሪ ደግሞ አይወድቅም። ለምሳሌ ፍቅራችንን እንጨርስ ብለው ሊገናኙ ሰዎች አሉ። መልክ ፍቅር አይደለም። ይሄ ሁለተኛው ፍቅር እስከ መጨረሻው ድረስ ያንተውና 80 ዓመት አብረህ ትኖራለህ ማለት ነው። እና እንዲህ ሰው 80 ዓመት አይስተለቻችሁ? እስቲ አስበው። እስከ 80 ዓመት አብረው ይኖራል። ይሄ ፍቅር ስላለ የጤነኛ ፍቅር ስላለ ሰው 80 ዓመት ባልና ሚስት ሁሉ እንዲኖር ሊሆን ያደርጋልና የእውነተኛው ፍቅር ሚዛን የቀደም እንዳልነው የመጽሐፍ ቅዱስ ቃል ውስጥ ያሉት ሐሳቦች ናቸው። በጣም ዝርዝር ያሉ ሐሳቦች አሉትና ፍቅር በዛ ሚዛን ሲመዘን ጤነኛ ፍቅር ይባላል። ብዙ ጊዜ በትዳር ይጠቅመውም እንዲህ አይነት ፍቅር ዝም ብሎ አሁን ለምሳሌ በክረምት ጎርፍ ሲመጣ አይተህ ከሆነ አስፋልት ሁሉ ውሃ ይሆናል፣ ግን ከሰዓት በኋላ ያን ውሃ አታገኝም። ይሄ ዓለማዊው ፍቅር፣ ይሄ ስሜታዊ ፍቅር እንደዛ እንደ ክረምቱ ጎርፍ ነው። አንቺን ካላየው መብላት አልችልም፣ ሆስፒታልም ሊተኙ ይችላል። በዛ ከሳምንት በኋላ ግን ላይሆን ይችላል፣ ያ ስሜት ላይኖር ይችላል። ይሄኛው ግን እንደሞላው ወንዝ ነው፣ እንደ ትልቅ ወንዝ ትልቅ ሆኖ እንደሚፈሰው አባይ ቀጥ ብሎ ግጥሽም ርቀት ሊጓዝ እና በሚለታቸው በጣም ሰፊ ነው። በጣም የሚያስደንቅ አገላለጽ ነው ቀሲስና እንደው ከዚሁ ጋር በተያያዘ ይህንን ፍቅር እንዴት ነው ማግኘት የሚቻለው? ማለት ይህ ፍቅር እግዚአብሔርም ሲፈቅድ ነው የሚሆነውና ለትዳር አጋር የሚሆንን ሰው እንደው የእግዚአብሔርንስ ፍቃድ እንዴት ማወቅ ይቻላል? ብዙ ጊዜ ብዙ ወጣቶች ይሄ ፍቅር ውስጣቸው ይፈጠርና የምር የእጮኝነት የእግዚአብሔር ፍቃድ አለበት የሚለውን በጣም ማወቅ ይፈልጋሉና ያንን የምናውቀው በምን አይነት መንገድ ነው? የእግዚአብሔር ፍቃድ በምን መንገድ ይታወቃል? በጣም ጥሩ ነው። እግዚአብሔርን ፍቃድ ያላወቀ ግንኙነት በጣም አደጋ አለው። በዓለም ላይ እንደምታውቀው አብረው ኖረው ተፋቅረው ከተለያዩ በኋላ ልባቸው ሲስተባበር ስትመለከት በጣም ብዙ የሚፋቀሩ ወጣቶች ተለያይተው ቆስለው ሴት በቃኝ ወንድ በቃኝ ብለው እንዲኖሩ ያደርጋል። የጉዳት ያመጣል፣ የመንፈስ ጉዳት፣ እግዚአብሔር ፍቃድ አለማወቅ እና ሐዋርያው ጳውሎስ የሚናገረው ቃል አለ፣ እግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል። እና የእግዚአብሔር ፍቃድ ሳታውቅ ማፍቀር ሞኝ መሆን ማለት ነው። አየህ በህይወት ውስጥና እንግዲህ እግዚአብሔር ፍቃድ እንዴት ነው የምናውቀው? በመማር ነው። የእግዚአብሔር ሐሳብ በመማር በእምነት ከመስማት ስለሆነ በመማር ነው የምታውቀው።
ለምሳሌ እግዚአብሔርን ሐሳብ በሶስት መሰረታዊ ነገሮች ታውቃለህ። መጀመሪያው ነገር ይከናወናል። የእግዚአብሔር ፍቃድ ሲሆን አንተ የጀመርከው የፍቅር መንገድ ላይ ቆም። በቃ እግዚአብሔር ከጀመረው እስከ መጨረሻው ድረስ መሰናክል ሊያጋጥመው ይችላል። የህይወት ተግዳሮት ይገጥመው ይሆናል፣ ግን በቃ ይከናወናል። ለምሳሌ ነህምያ ኢየሩሳሌምን ሰራለሁ አለ አይደል? ከባድ ነበረ፣ ውሳኔው ግን ተከናወነ፣ ሰርና ይከናወናል። እግዚአብሔር ከፈቀደልህ ማለት ነው። አንደኛው በመከናወን ይታወቃል። ሁለተኛ ህሊና ውስጥ ይነግራል። ቀፈፈኝ የምንለው ነገር አንዳንድ ያለ በቃ ደስ ሳይል የምታደርጋቸው ነገሮች መቆም አለባቸው። ህሊና የእግዚአብሔርን ድምፅ የምንሰማበት ድምፅ የህሊና የውስጥ ድምፅ ስለሆነ ተው እያለ ቀይ መብራት እያበራብን ጥሰነው ልንሄድ አይገባል። ምን የቀፈልን ነገር ስናደርግ ችግር ገጠምን የምንለው እኮ እግዚአብሔር የሚጠቁመንን ምልክት አልበን ስለምንሄድ ቀይ መብራቱ ስለምንጥሰው ነው። እና ግንኙነትን በአንዳንዴ በውስጣችን ህሊና በምንለው ክፍላችን ልንመዝነው ይገባል። ምን ይሰማኛል? ተው እያለ መቀጠል የለብንም። ይሄ አንደኛ የእግዚአብሔር ፍቃድ ማወቂያ ነው። ሶስተኛውና ትልቁ ነገር ደግሞ እግዚአብሔር ቃል ባለ ግንኙነት ውስጥ እግዚአብሔር ምን ይልሃል? ቅድም እንዳልነው ፍቅርህን ተመዝነዋለህ። በቅናት መኖር አላስኖር እያላት ባሌ ላልቆርጥ ትችላለች። የእግዚአብሔር ቃል ቀድሞ ነግሯታል፣ ፍቅር አይቀናም ይላል። ትመዝነዋለህ። ወይ ደግሞ እሱ መሐመድ ሆኖ ስላፈቀረችው ብቻ ባሌ ቢሆን ዋና ፍቅር ነው ብላ ብትኖር ከማያምን ሰው ጋር በማይመቻን ከሄዳት ይላል። ፈቃዱን በደንብ እያወቅ እንድትሄድ ቃሉ ያግዛልና ግንኙነትን በቃሉም ትመዝነዋል። ውሳኔ ትክክል ነው ወይ? ከሰው ባል ጋር መኖር ለምሳሌ የሚመኙ አለ። ሌላም ነገር የማልችለው ዘግናኝ ሀሳቦች የሚያስቡ ሰዎች አለ። ትንሽ ልጅ ሆኑ ትልቅ አስተማሪውን የሚወድ ሕፃን ልጅ አለ። እንዴት ነው ይህን ፍቅር ነው ብለህ ብትመዝነው? እና መመዘኛው የእግዚአብሔር ቃል፣ ህሊና፣ እንዲሁ ደግሞ መከናወን፣ እነዚህ መሰረታዊ ነገሮች ናቸው። የእግዚአብሔር ፍቃድ ግጠቅ ብዙ ጊዜ ወጣቶች እንትን ነው አሁን የሆነ በቃ በጸሎት የሆነ ምልክት እንዲሰጣቸው ይፈልጋሉ። እንደው እግዚአብሔር በቃ የሆነ ምልክት ይሄ አሁን እርሶ ካሉት ነገሮች አንጻር ሳይሆን የሚመዝኑት የሆነ በቃ እግዚአብሔር የኔ ሰው ከሆነ እንደዚህ ሆኖ ሊዮ ወይ እንደዚህ ሁና ሊያት አይነት የሆነ ምልክትን ምናምን ይሻሉና ይሄ ጤናማ መንገድ ነው ወይ? አንድ ወጣት ልጅ በልጅነት የሰንበት ቤት እያለው ፍቅር ያዘው ብዳዳ በቃ ፍቅር እና ያው እንደውም ያኔ አቃለው ባይነኝና መክራለው ብዙ እውቀት ባይኖረኝም ግን ተው ምናምን እለዋለሁ። አንዳንድ አካሄዶችን ስም ችኩል ነው በእንትን በውሳኔውና አንድ ቀን መጥቶ በቃ እግዚአብሔር ፈቅዶልኛል አለኝ። ምን ነው ስለው በህልሜ አብረን በጋሪስ እንግዳ ይቻለውኝ አለኝ። በጋሪስ እንሳሳፍ ነበር። በጣም ስለወደዳት ስለሚያስባት አይምሮ ማየ ህልም ከስራ ብዛት ሲመጣ ይሄው ሰሎሞን በቃ ስትመጥ ማታ አብረው ነው የምታድረው በጋሪስ ተራይቷል ካሳይ ነገረን አገባ ጠራት ነው ቤት እና ተርተን ሄደን ይሄ እንትን ምንጣፍ ቤት ውስጥ ትልቅ ቤት ነው የተከራየ ቤት። ምንጣፍ አለ፣ ፍራሽ አለ፣ ማስታጠቢያ አለ፣ ትንሽ ሻይ መቆቆሪያና ሻይ ስኒ አለ። ይሄ ነው በቃ ቤት ውስጥ ያለው እና ስሉ በቃ የኛ ቤተሰቦች እንደዚህ የተጋቡት በቃ ብሎ ትክክል መሆኑን አስረዳን። ግን የተታለለው ባየሆድ ምክንያት ነው። ሄድች ገባች፣ ወዲያው እርጉዝ ሆነች። 1 ዓመት ቆይታ ከዛ ከ2 ዓመት ከምናምን በኋላ መሰለኝ የተለያዩት። በቃ እርጉዝ ሆና ተለያዩ፣ ወልዳ ልጅ ወልዳ ማለት ነው። ስለዚህ የምታየው ህልም ሁሉ ከፍላጎትህ ከምኞትህ ሊመጣ ይችላል እና ሰይጣንን እየፈራ እባብ እየፈራ የምታደርገው እባብ ሲያሳድድህ ታድራለህ ማለት ነው። ሰው ሐሳቡን ነው የሚያልመው እና መጠቀቅ ያስፈልጋል። እግዚአብሔር በአመክንዮ ነው የሚሰራው። ትክክለኛ በሆነ አመክንዮ በምናምንበት መንገድ የሚናገረን እንጂ ግራ እያጋባን መራን አምላክ አይደለምና እንደዛ መታየት ያለበት። ምናልባት ሌላኛው ጥያቄ ቀሲስ የእጮኝነት ጊዜያችን ከትዳር በፊት ያለው የእጮኝነት ጊዜ ምንድነው መምሰል ያለበት? እንደ ክርስቲያን ምን አይነት ነገር ነው? ከምን አይነት ነገር ነው ራሳችንን መጠበቅ ያለብን? ምን መምሰል ነው ያለበት? ከትዳር በፊት ያለው የእጮኝነት ጊዜያችን እግዚአብሔር የባረከው ነገ ለትዳር ክብር የሚበቃ እስከ መጨረሻው የሚባረክ እንዲሆንልን የእጮኝነት ጊዜያችን ምን መምሰል አለበት? ግልጽ ጥያቄ ነው ጠየቅኝና ምናልባት መልስ ለብዙ ወጣቶች ላስደስታቸው ይችላል። ግን እግዚአብሔር ያለው መናገር ይሻላል። ካህኑ ኤሊ ወጣቶቹ ልጆቹ ይከፋቸዋል ብሎ እግዚአብሔር ያለውን ሳይነግራቸው ሊኖር በኋላ ግን የልጆቹ ጥፋት በእስራኤልና በሱ ሕይወት ላይ ያመጣበት በጣም ብዙ መከራ ነው እና ትዳር መያዝ ሊፈልጉ ልጆች እግዚአብሔር አብሯቸው ሊሰራ ሊፈልጉ ልጆች እጮኞች ሲሆኑ ወይም
ሲተያዩ እጮኝነት ማለት መተያያ ነው። ይሄ ወንድ ለእኔ ባል መሆን ይችላል ወይ፣ መንፈሴ ልቤ ተቀብሎት ከኔ ጋር ይቀጥላሉ፣ ሴት ከኔ ጋር ትቀጥላለች ብለህ የምትመዝንበት ጊዜ ነው። በዛ ሰዓት ባልና ሚስት እንደሚኖሩ አትኖር። ባልና ሚስት ብቻ የሚያደርጋቸው ነገሮች አሉ። አብረን መተኛት፣ መውለድ፣ እንደ ትዳር ውስጥ ብቻ የሚሰጡ የትዳር በረከቶች አሉ። ከሶስቱ የትዳር በረከቶች አንደኛውን ብቻ ነው በጭን ጊዜ ማድረግ ያለብን፣ መረዳዳት፣ መደጋገፍ ነው እንጂ ሌላውን አትነካ። መውለድ፣ አብሮ መተኛት እሱ የባልና የሚስት ባል ስትሆን ሚስት ብቻ የሚሰጥ መለኮታዊ በረከት ነው እና እሱን እየኖርከው ግን እጮኛ አይነች ብትል ፌክ ትዳር እየኖርክ ነው፣ የውሸት ትዳር እየኖርክ ነው። ለምን ታገባለህ ታዲያ? አብረህ ከሴት ጋር ከሚስት ከጓደኛ ከተኛ ሳታገባ ከወለድክ እሺ አግብተህ ምን ለምታገኝ? እና ወሳንን በደንብ መኖር ያስፈልጋል። በድንግልና ኖረው ያሉ ድንግልና ደግሞ ሳይኖራቸውም እግዚአብሔርን አውቀው ንስሐ ገቡ በኋላ በዛ ህይወታችሁ ጸንተው ስጋ ብቻ ድረስ መቀጠል አለባቸው። ለብዙ ሴቶችና ለጥቂት ወንዶች ይሄ አሁን ጥያቄ ፈተና ነው። አንዳንድ ሴቶች አብረን ተኝተን ካላየሁሽ ሚስቴ ላግብሽ አልችልም ይላቸዋል። ማግባት ይፈልጋሉ፣ ያሳስባቸዋል፣ ያስጨንቃቸዋል። ስለዚህ ለወንዱ ፍላጎት ይገዛሉ። ከዛ ደግሞ ወንድ ልጅ ደግሞ ታውቃለህ የወደቀችለት ሴት ይንቃል። ልክ አምኖን አብራው ከደፈራት በኋላ እህቱን እንደናቀ ማለት ነው። ግን ጠንከር አቋም ሲኖራቸው ግን ለጊዜው የሚሰማ ይመስላቸው እንጂ ያደንቃቸዋል ሊቆይ እና ግንኙነት ራሱ እምነት ይፈልጋል። እግዚአብሔር ይረዳኛል ህይወቴን ይሰራል ማለት ይፈልጋል። በወንድ ልጅ ትከሻ ላይ አይደለም የኛ ህይወት ያን ሴት ልጅ ህይወት ያለውና እሱ አይነት ነገር አለ። አንዳንድ ወንዶችም አሉ በተለይ ቤተክርስቲያን አካባቢ ያሉ ዲያቆናት፣ መንፈሳዊ ሰዎች ከውጭ ሀገር ከሚመጡ ሴቶች ጋር ለምሳሌ ፍቅር ይጀምሩና አብረን እንተኛ ትሎች ያለች ሴቶችም በተለይ በሰለጠነው ዓለም ያሉት ኖ ሲላቸው አይወደኝም ፍላጎት የለውም ብለው ሊፈርዱበት ይችላሉ። እና አንዳንድ ፈተናዎች እንግዲህ ነገር ይገጥማሉ። ግን ነገሮችን በእምነት ካያቸው ግን ቤትን እግዚአብሔር ስለሚሰራ እግዚአብሔር መታመን የበለጠ የተሻለ ነው። በዚህ እጮኝነት ወይንም የፍቅር ጊዜ ውስጥ አንዳንድ ጊዜ የሆነ ወቅት ላይ በቃ በግል ወይ በተለያዩ ነገሮች ጫና ምናምን ምክንያት እንደ ትላንቱ አይነት ስሜት ዛሬ ላይኖራቸው ምናምን ይችላል አንዳንድ ሰዎች እና በዛ ጊዜ በቃ ይወስናሉ ለመለያየት ምናምን እና ይህ ትክክለኛው መንገድ ነው ወይ ማለት በመጀመሪያ እውነተኛ ፍቅር የሆነ ሰዓት ላይ የሆነ ሁኔታዎች ምናምን ሲጫጫኑብን ከዛ ምክንያት የተነሳ ሊቀዘቀዝ ይችላል ወይ? ሁለተኛው ደግሞ ከቀዘቀዘ በዛ ታይም በተሰማን ስሜት ምክንያት መወሰን ለመለያየት መወሰን ምናምን ጤነኛ ውሳኔ ነው ወይ? በጣም ትልቅ ጥያቄ ጠየቀኝ። ፍቅር ኢቭን እውነተኛው ፍቅር በጣም ግለው ሊጀምር ይችላል። ለምሳሌ በቀን ሳታገኛት ከዋልክ ተጨንቀ ምናምን ልትል ትችላል። ፍቅር ይዞል ይሆናል ስንታገባት። እሱ ስሜት ግን ትዳር ላይ ሊበዛ 2 ዓመት ነው ይቆይ። ከዛ ወደ ስክነት ይመጣል። ያኛው ስሜት ላይ ስትኖር እሷ ከሌለች መብላት አትችልም። ስትሰክር ግን እሷ ባትኖር ትበላለህ። እሷ ውጭ ሀገር ብትሄድ መብራት እዚህ ሊባል ነው ትቀጥላለህ፣ ትሰክናለህ። መስከን ግን ከሷ ተለይቶ መኖር አለመቻል። አየህ በኑሮ ውስጥ አሁን ስታገባ አባግብታል የለም አላቆጣው። በፍቅር ስታገባ ሚስትህ ቀደማ ሳትገባ ቤት መግባት ያስተናል። ልጆችም ቢኖርህ ቆንጆ ቤት ቢኖርህ ምናምን ሁሉ ነገር ኖሮ ሚስትህ ግን ስለሌለች ቤት አይመስልም። ግን ሚስትህ ጋር ቀን ሙሉ ላትሆን ትችላለህ አብረህ እና ምን ልልህ ነው ይሄ የጋለው ስሜት ሳላያት አልበላ ሳላያት አልተኛ የምትለው ስሜት ከ2 ዓመት በኋላ ይሰክናል። አሁን ምን ይታለላል መሰለህ ሰዎች በዛ ስሜት ሆኖ ይጋቡና መስከር ሲጀምር ቀዘቀዘብኝ እሱ ለድሮ አይደለም ያለን እንጀራ ይበላል በኔተኛ ሌላ ነገር ፈልጎ ይሆናል ብሎ የሚተረጉሙት ይችላሉ። እና ይሄ የፍቅር ባህሪ ያለማወቅ ነው። አብረህ ስትኖር መስከን ይኖራል። እና ጠቃሚው ደግሞ ፍቅር ሰክነህ የምትጨንቀው ፍቅር እድለኛ ሰው ያገባውን ያፈቅራል ይባላል። እና ጠቃሚ ነው እሱ። ትኖራለህ፣ ሚዛን ይኖርሃል። የሚስትን ደካማ ጎን ታያለህ። ለምሳሌ ያኛው ፍቅር ላይ ስትሆን አታይ ምንም አይታይ። እዚህኛው ላይ ግን ታያለህ፣ እንዴት እንደምትሸከመው ትመረምራለህ። በቃ ምን ልበል ሚዛን ያለው ሰው ትሆናለህ። እና ይሄኛው የተረጋጋው ሰውዬ የተረጋጋሽ ሴትዮ መሆን ይሻላል። እና መስከኑ አይቀርም። ሌላ ግን ይወላችሁ ፍቅርና ትዳር ከስሜት በላይ አሁን ቅድም ስሜት ብለህ ስለተነሳን ስለተሰማቸው አይደለም። ህይወት
በተለያየ መንገድ ነው የሚያሞቀን የሚያገለ። አንዳንዴ ኑሮ ሲከብድህ ልጅ ትላለህ። ገበያው ሲያለጋጋ ሲል ስራው ሲበላሽ ቤት መተህ ሚስት ቤት እንጨምታል። ችግሩ ያለው ውጭ ነው። ያ ብዙ ጊዜ ምን ይባላል ጫማ ነው ሊገባ ይባላል። ቤት ወንዶች ታታቸውን ጨርሶ ቤት ሚስቶቻቸውን ጨርሶ ቤት ሲገቡ መስተካከል አለበት ስሜታችን። ግን ያን ስሜት ተሸክመን ከነጫማችን ልገባ እንችላለን። ያንን ነገር ሴቶቹ ምን ያደርጉታል? ከራሳቸው ጋር ያቀበይታል። በቃ እና መጠንቀቅ ስሜት አይደለም የህይወታችን ግብ። ፍቅር ነው። ፍቅር ደግሞ መሰረት ነው። ምንም አታውቀውም። አንዳንዴ እንደ እሳት ሊዳፈን ይችላል። ለአንድ ጊዜ ምን ገጠመኝ ይመስላል? ሁለት ባልና ሚስቶች ሚስትየው ትንሽ እርጉዝ ነገር ነበረች እና በጣም በቃ ቁጣ ይላታል። ኬሚስትሪያቸው ስለሚቀያየ እና እሱም አልቻለበት። የመጀመሪያ ልጁ ነበረች የምትወለደው። በቃ በደንብ በቃ ምንድነው ምንጩ የበናም ብሎ ተቆጣት መሰለኝና ተነስታ ሄደች ማለት ነው። ከቤት ሄዳ እዛ ደግሞ ሄደችው ደግሞ ዘመዶቿ ጋር ነው። አጋግለዋታል። ትንሽ ገንዘብ ስላላቸው ለምን ሄደች ፍርድ ቤት ምናምን አትከሽም ብለዋታል። እና አጋጣሚ በሆነ ምክንያት ጉዳይ ወሰበችው። ሲሄድ ፍርድ ቤት ሄዷል። ሰማሁ ጠበቅኳት። ቤት ስመጣ ፍርድ ቤት ክረምት ነበር ዝግ ነው እና ከሁለት ወር በኋላ ተመለሽ ተብላ ተበሳጭታ መታገኘዋት። እሱ ልጅ ነበር የልኩት። ቁጭ ብላ ተነጋገሩ አልኳቸውና ሽም ሰዓት ተቆጣች። እንዲያርገኝ አለ ተቆጣች። ሰማና ምን አላት? እሱ ጨርስ እኔ እኮ ያላችሁ መኖር አልችልም ማለት እኔ እኮ ያላችሁ መኖር አልችልም ህይወት እኮ ያላችሁ ባዶ ነው አለ። ይሄን ቃል ብቻ የተናገረ እና እንባዋ ዘነበ። በቃ ምን ሲላል እና ረሽም ሰዓት አለቀሰችና ሄዳ ገፋ አለቤችሁ ማለት ታቆሬታች እስካሁን እና ምልል ነው። ስሜት አይደለም የኑሮ ፍቅር ነው። አየህ እነዚህ ልጆች ፍቅር አላቸው። የሆነ ቦታ ላይ አተግባቡም ማለት አይወደዱ በልተደለ ትንሽ ቆም ብሎ ከስሜት ራቅ ብሎ ማሰብ ያስፈልጋል። ቃሊት ያሰማል። ከትዳር በፊት ወጣቶች በእጮኝነት ጊዜ ወደ ትዳር ለመግባት ምንድን ነው ቀድሞ መዘጋጀት ያለባቸው? ብዙ ጊዜ ወጣቶች የምናስበው ከአንዱ የሆነ ቋሚ ገቢ ማገኝበት ስራ ሲኖረኝ ነው ምናምን ነው የሚሉትና ወይ ፋይናንሻሊ ራሳቸውን የተሻለ ለማድረግ እሱን ነው ብዙ ጊዜ እሱን ብቻ ነው አብዛኛው የሚያስበውና ወደ ትዳር ዓለም ለመግባት ወደዚህ ወደ ከበረ ህይወት ለመግባት ከዛ አስቀድሞ ምንድነው ራሳችንን ማዘጋጀት ያለብን ማወቅ ያለብን ነገር ምንድነው? እውቀት ያስፈልጋል። ትዳር እውቀት ይፈልጋል እና መማር ይፈልጋል ትዳር። እግዚአብሔር ይመስገን ዛሬ ደግሞ ብዙ ሚዲያዎች አሉ። ስለዚህ ለማር ብትል ቁጭ ብለህ ስንት ነገር ልትማር ትችላለህ። እና መንጃ ፍቃድ እንኳ ሳትማር አይሰጥም። ሰው ትገላለህ። ትዳር መኪና ከመንዳት በላይ ትልቅ ኃላፊነት ነው። ውልድን፣ ፋሚሊን፣ ቤተሰብን፣ ልጆችን ብዙ ነገር ይዘህ የምትነዳበት እና ካፕቴን የምትሆንበት ነው። ወንድም ልጅ ባል ሲሆን ሚስት ስትሆንና ያለ ትምህርት ነው መንገባበት ብዙ ጊዜ እኛ ማለት ነው። ስለዚህ በጣም መሰረታዊ ነገር ስለ ትዳር መማር ያስፈልጋል። ሌላው ለትዳር የሚነገሩ አሉታዊ ነገሮችን ማራገፍ ያስፈልጋል። አብዛኛው ይሄ ዓለም በተለይ ኢትዮጵያ ውስጥ አየሩ በአሉታዊ ወሬ እየተሞላ ነው። በሁሉም አቅጣጫ ነው የምነግርህ። በቃ በህይወት ውስጥ አሉታዊ የሚባሉ ነገሮች እንዳያሸንፉ። ትዳር እንዲህ ነው፣ ወንድ እንዲህ ነው፣ ሴት እንዲህ ናት። ከፈቱ ስለ ትዳር ምንም ከማያውቁ ሰዎች ምን ሰማቸው መረጃዎች አሉ። ሰይጣን ከሚሰራባቸው እንደ ጌታ እንደ ኢየሱስ ክርስቶስ አንተ ሰይጣን ዞር በል እያልን መቃወም አለብን እንጂ የሚናገሩን ተቀብለን አምነን መኖር የለብንም። እና በዚህ ምክንያት ትዳር የሚያስፈራ እስር ቤት፣ ጭንቀት፣ በሴት ቁጥጥር ስር መውደቅ ወይ ደግሞ የወንድ ባሪያ መሆን አድርጎ እንዲያስቡ ያደርጋቸዋል። እና ይሄ የተዛባውን አመለካከት ፈጥርብንን አሉታዊ ነገር ማስወገድ አለበት። ትዳር ላይ እንዳልከው ደግሞ የምንኖርበት ዳቦ የምንገዛበት በሰርጥ መስራት መቻል እንደምንችል አውቀን መኖር አለበት። ትዳር ላይ እግዚአብሔር ማመን አለብን። አራተኛውና በዋናነት እግዚአብሔርን ማመን። ትዳር እምነት ነው። ምንም ከማታውቃት ልጅ ጋር ራስን ሰጥተህ ሚስት ማድረግ እምነት አይፈልግም። አታውቃትም እኮ አቅፋት ኑር፣ አርዳት ሂድ፣ አታውቅም። ማንን አምነህ ነው? በእምነት ነው። እግዚአብሔር አለ ከኛ ጋር ነው ብለህ ስትኖር ደግሞ የበለጠ ነው የተቃና ምናልባት ቀሲስ በእጮኝነት ጊዜ ብዙ ወጣቶች በተለያየ ምክንያት ያው ይለያያሉ እና አንዳንዶቹ ትክክለኛ በቂ ምክንያቶች አሉ። ለምሳሌ በቃ የተለያየ ሃይማኖት ሆኖ እጮኝነት ጀምረው የሆነ ሰዓት ወደ ማስተዋል ሲመጡ ትክክል አይደለም
ወደ ትዳር መሄድ የለበትም መቀጠል የለበትም ብለው ወይም ደግሞ ይሄ በጮኝነት ህይወት እያሉ ከሌላ ሰው ጋር ምናምን አንደኛው ይገናኛል። ይሄ ቺቲንግ የምንለው አይነት ማለት ነው። እንደዚህ አይነት ነገር ይፈጠራሉ። እኚህ በቃ መሰረታዊ ናቸው ጮኝነት እንዳይቀጥል የሚያደርጉ የሚባሉ ማለት ነው። እና ከነዚህ ውጭ ግን በጣም ቀላል በሆኑ በቀላሉ ሊፈቱ በሚችሉ አይነት ምክንያቶችም ሰዎች በጣም ረዥም ጊዜ የገነቡትን በጣም የሚገርም ፍቅራቸውን ምናምን ሊተዉት ይችላሉ። እና ምን አይነት ምክንያቶች ናቸው ሊለያዩን የማይገቡት? እና ደግሞ ምን አይነትስ ምክንያቶች ናቸው በቃ እኚህ የግዴታ እንዲህ አይነት ነገር ካለ እጮኝነት አዎ የመፍረሱ ምክንያቶች ሊሆን ይችላሉ የሚባሉት? ያው አንተ ብዙ ጊዜ ወንዶች ከሴቶች ጋር አብረው ሲኖሩ ምን ያህል ፐርሰንት እንስማማለን የሚሉበት ጊዜ እኮ ነው ጮኝነት የሚባለው። በእርግጥ እኛ ግማሽ ግማሽ ነን። አንድ ሁለተኛ እኔ፣ አንድ ሁለተኛ ሚስቴ ነን። አንድ ሰው ሆነ የምንኖረው ቤታችን ውስጥ ያን አንድ ሁለተኛ ክፍተት የኔ ሚስት ስለምትችለው ነው ያገባችኝ፣ እኔም ስለምችለው ነው ያገባዋት። ያንን ለመኖር ለምትሸክመው ለመኖር እችላለሁ ወይ ብትልበት ነው ራስን የምታዘጋጅበት። አብራህ ለወደድካት ልጅ ጉድለቶች ትከሻለኝ የምትልበት ነው። እሷም ላንተ ደግሞ ጥንካሬዋ ሲሞላኛል ሙላቴ ነው ወደ ስታሰብ ነው። አንዳንዴ ግን አንረካ ወይ ደግሞ የምንኖረው ከሌላ ሰው ሚስት ጋር ሊሆን ይችላል መስሎት ከሌላ ሰው ሴት ባል ጋር ሊሆን ይችላል የምንኖረው። ሴቶቹ አብሯቸው ነው ድንገት ተነስቶ ሊሄድ ይችላል። ስብራቱ ህመሙ ቀላል አይደለም። የሰው ባል ከሆነ ግን ጨክኜን የምነግራችሁ መሄድ ነው ያለበት። ይኸውልህ መለያየት የሚሻለው በጮኝነት ጊዜ መለያየት ነው። አግብቶ ተወልዶ ከመለያየት አይሻለው? ሌላ እድሎች አሉ ሳስፍተ የምታይበትና እንትንህ ነው የሚያግባባህን ነገር ነው። አሁን እንዲህ ነው ልትለው አትችልም። ከሰው ሰው የህይወት ስለሚለያይ ግን ምኑ የትኛው ነው የሚያግባባን? ቅድም እንደተባለው መከናወን የምንለው ነገር ተከናውኖ ነው የሚቀጥለው። አንተ ሚስት ከሆነች እንዴትም ይሆን በቃ ተታቴድ ተታኬደስ ግን ባልወጋ ነው መሄድ ያለባት ማለት ሌላ ሴት ሊከብድ ይችላል ካፈቀርክ ይህን ነገር መስማት። ግን በቃ የሰው ሚስት ከሆነች መሄድ የሰው ባል ከሆነ ቤት ነው ያለው። ወደ ራስህ አንተ ነጻ መሆን አለብህ። ትክክለኛ ሚስት ወደ አንተ ብትራጣ ማለት ነው። እና ልዩነቶቹ አንዳንድ ጊዜ ትንሽ ልዩነቶችን ቢሆን ቢለያዩት ሰውየው ምናልባት ባልና ሚስት ስለሆነ አትፈቀደል አስችልልኝ እንደው ከዚሁ ጋር ከመለየት ጋር በተያያዘ ቀሲስ አንዳንድ ጊዜ በእጮኝነት ጊዜ እያሉ ብሬክአፕ ይፈጠራል መለያየት እና አንዳቸው በጣም ነው የሚጎዱት። በቃ በጣም ራሳቸውን ይተዋሉ፣ ራሳቸውን ይጥላሉ። በቃ ሰማይና ምድር የተገለበጠ ያለ ነው የሚሰማቸው። አንዳንዴ ሳስበው ገና በእጮኝነት ጊዜ እንዲህ አይነት መለየት ሲፈጠር እንዲህ የሚሰማቸው ሰዎች አግብተው ወልደው ደግሞ የሚለያዩ ሰዎች ምን ይሆን የሚሰማቸው ላለውና በጣም ይሰበራሉ። በጣም ትልቅ የልብ ስብራት እና ከዛ ስብራት እንዴት ነው መውጣት የሚቻለው? በቃ እለት እለት የሚያለቅሱ ሰዎች አሉ። በቃ ያን ሰው በማጣታቸው ህይወት ሁሉ የሚጨልምባቸው ሰዎችና እነዚህ አይነት ሰዎች እንዴት ነው ዳግም የሚፈወሱት? እንዴት ነው ዳግም ከዛ ስሜት መውጣት የሚችሉት? ጌታ ኢየሱስ ማርያም መድረስ የተናገራትን ቃል ነው እና መነግርህ ለምን ታለቅሻለሽ ብሏት ነበር። አንድ ሴት መምሬ ወስደውታል የት እንዳለው ታላቅም ሰርቀው ከሆነ መልስልኝ ያለች ራሱን ጌታ ነው የአትክልት ጠባቂ ስለመሰላት እንባ አንዳንድ ጊዜ ይወልህ ማልቀስ ያሳዝናል፣ ግን ምክንያታዊ መሆን አለበት። እግዚአብሔር ካልፈቀደ አይኖቻችንን ከድነን ማቆም አለብን። እንባ ስናለቅስ እንባ በራሱ እውነት ሊከድንብናል። ዋናውን ጌታዋ የአትክልት ጠባቂ ያስመሰላት ማልቀሷ አዋቂ ነኝ ብላ ነው ያሰበችው። ወስደውታል፣ ሰርቀውታል። የተነሳውን ጌታ ነው እኮ የምታስረዳው። ሰርቀውታል፣ ወስደውታል። እንደውም አንተ ራሱ ሌባ ሳትሆን አትቀርም። እንደው አውርጄ ልናገረው የሐዘንተኛ ልብ ምክንያቶች ናቸው እና አንድ ወንድ ሲሄድ አንድ ሴቶች ናቸው ብዙ ጊዜ የሚጎዱት። ሴቶች ቶሎ ብለው ነው የሚያምኑ። ከወደዱ ያምኑሃል እና በመንፈሳቸው ያገቡሃል እና ስለሚያገቡ አካል ያደርገዋል። ቶሎ ነው ውሳኔ ላይ ስለሚቸኩሉ ቶሎ ነው የሚያቀ በመንፈሳቸው ውስጥ አካል ያደርገዋል። ስትሄድ የተገለጠለ አካል ሆኖ ይሰማቸዋል። ስለዚህ ማልቀስ ማቆም አለባቸው። የሄደ ሰው እግዚአብሔር ያለፈቀደው ሰው መሆኑን መቀበል አለባቸው። ማርያም እንዳለቀሰች ታቀረችም። ወዲያው ነው ኢየሱስ ክርስቶስ መሆኑን ሲነግራት ተነስታ በራ ሄደችው። ተነስቶ ልብስን ቀይሮ አመስግኖ እግዚአብሔር የሰጠውን የራስን ሰው መጠበቅ ነው የሚሻለው። ቀላል አለ መመሙ፣ ግን ማቆም ያስፈልጋል።
እና እግዚአብሔርን ፍቃድ መቀበል። አንዳንድ እልህኛ እንጸልያለን ፍቃድ በሰማይ እንደሆነች በሕይወቴ ትኑር ብለን። ይሄ ልጅ የኔ ፍቃድ አይደለም ካንቺ ጋር ሊኖር ሲላት ስታለቅስ ከኖረች ምን ማለት ነው? ጸልየሃል፣ ሕይወቴ ምራው ብለሃል፣ የሕይወቴ ባለቤት ጌታ ኢየሱስ ጌታዬ ነህ ብለሃል። ኢየሱስ በሕይወቴ ሲሰራ ካልሰራኸው ካልኖርከው እንዴት ትኖራል? እና ልብስን መቀየር ያስፈልጋል። ጉዳቱ ጉዳት ነው፣ ግን መለወጥ ያስፈልግ። በቃ ከሄደ ሄደ፣ ምን ማድረግ ይቻላል? ብዙ ጊዜ ሴቶች ጋር ይኑሩ ባላቅም ወንዶች ላይ የማየው አንድ ነገር አለ። አሁንም ከመለየት ጋር በተያያዘ ነውና አንዲትን በጣም የሚያፈቅሯትን የሚወዷትን ሴት በቃ ልትለየኝ ትችላለች ብለው ሲሰቡ አእምሯቸው ላይ የሚመጡ ብዙ የተሳሳቱ እሳቤዎች አሉ። በቃ እቺ ልጅ እንዲህ ካላረኩኝ ትለየኛለች ብለው ወይ ግንኙነት ማድረግ ሊሆን ይችላል፣ ወይ ሊያስረግዟት ያስባሉ። በቃ ካረገዘች ለእኔ ከወለደች የትም አትሄድም የኔ ትሆናለች ብለው፣ ወይ ደግሞ በችኮላ ወደ ትዳር ለመሄድ በቃ እቺ ልጅ እንዳትለየኝ ቶሎ ላግባት አይነት ማለት ነው። እና እንደዚህ አይነት ውሳኔዎች ጤነኛ ናቸው ወይ? ይሄ በተለይ ላስረግዛት ወይ ልገናኛትና እንደው ከተለየችኝ ራሱ መቼም አትረሳኝም ማለት ነው ብለውም የሚያስቡ አሉና ይሄ ምን ያህል ጤነኛ ነው? ይሄ ጤነኛ እንዳልሆነ ምናምን ይታወቃል። በተለይ ደግሞ እንደው እንዲመልሱልኝ የምፈልገው ወደ ትዳር ለመሄድ ቶሎ ላግባት፣ እንዳትለየኝ፣ እንዳትሄድብኝ ቶሎ እንደምንም ብዬ ምናምን ወደ ጋብቻ እንሂድ የሚሉ አሉና እኚህ እሳቤዎች እንዴት ይታያል? ቅድም ካነሳ ነው አንደኛ ቆሮንቶስ ምዕራፍ 13 ላይ ካለው መልእክት አንዳንድ ሀሳቦችን ነው እናስታውስ። ፍቅር የማይገባውን አያደርግም ይላል። ወንዶች ካፈቀሩ አንድ ሴት የህይወት የውሳኔ ምርጫዋ መቀበል አለባቸው። ምክንያቱም እህቴ ብትሆንስ ብሎ ማሰብ አለባቸው። ይሄ ወንድ አሁን እህቱ ማትፈልገውን ወንድ እንድታገባ አያረገው። ስለዚህ የማይገባውን ያደረግ። ስለዚህ ይህች ሴት ወደ ሌላ ልቧ ከሄደ ሚስቷ ለመሆኗን እያወቀ የእሷን ህይወት ማበላሸት እያፈቀረ ሰውን እየተበቀላት ነው ማለት ነው። ፍቅር ሊባል አይችልም። ሌላ አቅጣጫ። ሌላው ደግሞ ፍቅር ከእውነት ጋር ደስ ይለዋል ይላል። በጣም የሚገርም ቃል ነው እሱ። ጳውሎስ ከተናገራቸው ምንድን ነው እውነት? ለምሳሌ አብራኝ ያለችው ሴት የኔ አይደለችም ብሎ መለኮት ከነገረኝ የእውነት ነው አይደል? በቃ እሺ አንተ ካደረች ማያጓሉ አዝናሉ ብለን የምትሄደው እንጂ ሌላ ነገር አታደርግም። እውነቱ እሱ ነው። እግዚአብሔር ያንተ ሚስት፣ ያንተ ትዳር፣ ያንተ ኑሮ በኔ እጅ አለ ተዋት ካለ እውነት ተቀብለህ ትቀጥላለህ። እና አሁን የምንላቸው ይሄ የእጅ ስራዎች ናቸው። ልብ ክፉ ልብ የሚሰራቸው ስራዎች አሁን እንዳልካቸው እንደዚህ አድርጎ እንደዚህ አድርጌ እንዳትረሳኝ ሰው የዘራውን ያምኑ ደግሞ ያጭዳል። ማንም ሰው ልንገራችሁ፣ ወንዶች ጥሩ ኑሮና ጥሩ ትዳር ከፈለጉ ሴት ላይ ግፍ መስራት የለባቸው። ሴት የምታለቅስበት ወንድ ሙሉ የለባቸው። ህይወት ሌላ ነው አነገ እና ዛሬ እሱ አንድ ሴት አስለቅሶ ሲኖር ነገ የገዛ ልጁ ላይ አንድ ችግር ተፈጥሮ ሲያለቅስ የሚኖር አባት ሊሆን ይችላል። መጠንቀቅ ያስፈልጋል። ክፉ ነገር ለመስራት በተለይ ሰው ላይ ክፉ ነገር ለመስራት መጠንቀቅ ያስፈልጋል። እግዚአብሔር ቃል ባልንጀራህን እንደ ራስህ እየው ውደደው ሚላል እኮ እኛ ጉዳቱ እንዳይመጣብን ባናየውስ እንጎዳዋለን። የዛ ጉዳት ደግሞ ብዙ እጥፍ እንደናቸው እንሆናለን ማለት እና በዚህ መታየት አለበት። እንደው ስለ መለየት ብዙ ስላወራን አሁን ስለ እርቅ ደግሞ እንደው ጥቂት ለጠይቆት ማለት አንዳንድ ጊዜ ሁለቱም ውስጥ በጣም ረዥም ጊዜ የሚዋደዱ የሚፋቀሩ ሆነው አንዲት ያጣላቻቸው ያለያየቻቸው እንከን ትኖራለችና አንደኛው ወገን ያፈቅሯል፣ ይወዷል፣ ግን ያቺን ነገር መርሳት ይቅር ማለት ምናምን በጣም የሚከብዳቸው ሰዎች አሉና እየተዋደዱ መታረቅ እየፈለጉ ግን ለይቅርታ ልባቸው ምናምን የማይከፈትላቸው ሰዎች አሉና እንዴት ነው መታረቅ መልሰው ያ ነገር ሊገነባ የሚችለው? እንዲህ የፍቅር ግንኙነትም ሆነ ትዳር ለመመስረት ቅድም እንዳልከው ጠይቀህ ነው መጀመሪያ ምን ያስፈልጋል ብለኝ ሌላም ነገር እየመጣ ሌላው ስጠይቄ ሰው በገዛ ልቡ ላይ መጸለይ ያለበት ስራ ይብለው ማለት ነው። አሁን ይሄ እኮ ያልተሰራ የዓለም ላይ ስናድግ ንጹሃን ሆነን ተወለድን፣ የዚህ ዓለም ውስጥ ገባን። ይህ ዓለም አቢዩዝ አረገ፣ ቂመኛ አረገ፣ የማይታረቁ አረገ። ተፈጥሯዊውን ፍቅር እንዳንተ ነፍሰው አረገ። አሁን ፍቅር በደልን አይቆጥርም አይደል የሚለው በደልን የሚቆጥር ልብ ግን ይዤ የለም ማፍቀር ደግሞ ሞክራለሁ። ስለዚህ ምንድነው መሰለ በተበላሸው እግሬ ለመሮጥ እንደመሞከር ልብ እግሬን እንዲሻለው እንዲጅን በመጀመሪያ መስራት አለብኝ። ከመሮጥ ቤት አትሌቶች ሲጎዱ ቶሎ ብሎ አልጋ ነው የሚይዙት።
አይደል? ከጉዳታቸው ካገገም በኋላ ነው ልምምድ የሚሄዱት። ሳታገግም መሄድ የለብህ። ስለዚህ ሰው ልጅ ልብ ቅድም እንደተባለው በጥላቻ ስለት፣ በበቀል ስለት የተወጋ ብዙ አይነት ምክንያቶች አሏቸው። በቀለኛ እንዲሆኑ፣ ቂመኛ እንዲሆኑ፣ ማይታረቁ እንደሆነ የሚሆኑበት ኢቨን እንዲቀኑ የሚሆኑበት ብዙ ምክንያት ሳይኮሎጂካል ችግሮች አሏቸው። ስለዚህ ሰው በገዛ ልቡ ላይ በደንብ መጸለይ ያለበት ባልም ሆነ ሚስት ለመሆን። ምክንያቱም የሰው ጠላቱ ልቡ ነው። የሚገርም ከምንም በላይ ከዘመድ በለው ከአማሽ በለው ከምንም በላይ ሰው ጠላቱ ልቡ ነው። ልብህን ካሸነፍክ ማንም አያሸንፍ እና አሁን እንዳልከው አልታረቅም የሚል ልብ ይዛ ማግባት በቃ አትችልም። ለምን ብዙ ነገር እኮ ትደራረጋለህ አብረህ ስትኖር፣ በማወቅም ባለማወቅ እንደ ሕፃን እየተወከው በቃ ጸሎቱ ራሱ እንደ ሕፃን እንድንበለስ ስዳይ ብለው መጸለይ ነው ያለብህ። እንደ ሕፃን እየተወከው አምኖር በስተቀር ከቆጠርክ 1 ዓመት አትቆይ። ጌታ ኢየሱስ ክርስቶስ በቀን 7 ጊዜ 7 ይቅር በል የሚለው ትምህርት በጣም ይገርመኛል። ሰው ግን 7 ጊዜ 7 ይቅር ማለት የሚያስችል በደል ይበደላል ብዬ አንድ ቀን ጠየቅኩና ተቀምጬ እኔ የማይበት አይን ይሆናል እንጂ መጥፎ አይን ቢኖረኝ ሚስቴ ላይ 490 ኃጢአት አገኛለሁ በቆንስ ማለት ነው። በዚህ ልክ ከለካ አይንም ይከፈታል። መጥፎ ማየት ከጀመርክ የማታየው መጥፎ ነገር የለም ቤት ውስጥ። ልብ ግን ቅን ሲሆን በደል አትቆጥር፣ አታየው። ሊበድሉ እንኳን የሚፈልጉ ሰዎች ምታየዋን ተገልብጠን እና ይህንን ልብ እግዚአብሔር እንዲሰጥ መጸለይ የሚያስፈልግ ይመስለኛል። አንዳንድ ጊዜ አንደኛው ወገን በድሎ ማለት ለእሱም እሷን ጥፋተኛ እሷ ይቅርታ መጠየቅ አለባት፣ እሷም ደግሞ እሱ ነው ጥፋተኛ እሱ ይቅርታ መጠየቅ አለበት። ሁለቱም በእልህ መንፈስ ውስጥ ሆነው የአንዳቸውን ይቅርታ እየጠየቁ ሳያገኙት የሚለያዩ ሰዎች አሉና ይሄ በተለይ እልህ ያው ከብዙ ነገር አንጻር ምናምን በጣም ራሳችንን የሚገለን። እንደውም አንድ ጊዜ ምን የሚል አባባል ሰምቻለሁኝ፣ እልህ ማለት ያንን ሰው ለመጉዳት ብሎ መርዝ እንደመጠጣት ነው፣ ለራስ እንደመጠጣት ነው ብሎ ነበርና በቃ እሱ ይቅርታ ይጠይቀኝ እያለች እሱም ደግሞ እሷ ይቅርታ ትጠይቀኝ እያለች የሚለያዩ ሰዎች አሉና ይህን እልህ ወይም ኢጎ የሚባለውን ነገር እንዴት መስበር ይቻላል? አንዳንድ ጊዜ በጣም ከባድ ነው። እልህ የሚባለውን ነገር መተው እየፈለግንም ምናምን ግን በጣም ሊከብደን ይችላል። ውስጣችን እልህ የሚባለው ለምን እሱ እንደዚህ አድርጎኝ ምናምን የሚል ነገር አለና ይህንን እንዴት ነው መስበርና መተው የሚቻለው? ይሄ ምናልባት ከዚህ የመጨረሻው ጥያቄ ነው። እንዴት ነው ይህንን ነገር መስበር የሚቻለው? አሁንም ወደዛኛ ወደ ቆሮንቶስ ማለት ልውሰድህ። አይታበይም፣ ትዕቢተኛ አይሆንም ማለት ነው። ፍቅር አይታበይም እና አንተ ራቁትን አጠገባ ለምትቆም ልስትህ ወይም ራቁቷን አጠገብ ለምትቆም ሴት ምንድነው ከዛ በላይ ምንድነው? ለአሁን ያንተ ኢጎን እኮ ነው የምትሰጠው። ሰው ራቁቱን ሲሰጥ ለሚስቱ ወይም ለባሏ የመጨረሻ የሰው ልጅ የሚያፍርበትን ክብሩን ነው አይደል የሚሰጠው። እና እሱ ነው ከባድ ስጦታ። ይቅርታ አድርጊልኝ ማለት በጣም ቀላል። ሰው በዚህ ልክ እንኳን ህይወቱንና ኑሮን ህይወቱን ነፍሱን ማንነቱን ያካፈለ ሰው ሚስቴ ይቅር በይ ማለት ቀድሞ ምንም ችግር ይሄ መላመድ ያስፈልጋል። እና ትዳር ትትና ይፈልጋል ማለት ትትና ማለት ሚስትህን ከሚስት ጋር የምትፎካከር ሰው መሆን የለ የምትተባበር ነው። ኑሮ ፉክክር ሳይሆን ትብብር ነው ትዳር ማለት። የወንድ ዓለም አይደለም ትዳር። አሁን የተኮኒ ወንዶች ፉክክር እንወዳለን፣ ኳስ እንወዳለን፣ ውድድር እንወዳለን። ጌም አብዛኛው የወንዶች ነው። የኛ ስነ ልቦና የውድድር ስነ ልቦና እና ትዳርን የወንዶች ሜዳ እናደርገዋለን። ሴትና ወንድ ነው የምንኖር እና ሴት ልጅ ደግሞ እንደ ህፃንም አንዳንድ የምታያት ናት። ህፃን እኮ ያጠፋል፣ ልጅ ታጠፋለች። ልጅ በጣም በወዳው የገዛውን ቴሌቪዥን ሊሰብርብህ ይችላል። ልጅን ግን አትፈታ ይቀራልን ብለው ዋትልም በቃ እዛ ትቆጣለህ፣ ትተዋለህ። ሚስት ማለት ስጋ ጀስት ልጅ ባለው በቃ እንደዛ ነው ማሰብ ያለ። ሁለቱም አንድ ስጋ ሆናሉ ሲል የስጋ ዘመዶች ማለት ነው እኮ። እና እንደውም ብዙ ጊዜ እኛ ይሄን አይገባንም። እህቴን የስጋ ዘመድ አርቄ አባቴን አርቄ ወንድሜን አርቄ ሚስቴን ሚስት ነው ማለት ወንጌል ጋር ሁለቱም አንድ ስጋ ይሆናሉ ነው የሚል። ስጋን ቆርጠህ ትጥላለህ፣ ልጅን ትፈታለህ። እና ይቅር ማለት እንደውም በጣም ይቅርታ በጣም ትንሹ ነገር ነው። መለማመድም ያስፈልጋል። በተለይ ሳይጋቡ ያሉ ልጆች ይቅርታ ብለው ነገር ማብረት መልመድ አለባቸው። በጣም ብዙ ችግሮች ይፈታል። ይገርማል። ትዳር ውስጥ
በቃ አንድ ነገር እንዳጠፋ ሲሰማ ስትቆጣ ወይ ስትነጫነጭ ስታኮር ስታያት ይቅርበኝ ከሳላቀ ማጥፍቼ ሊሆን ይችላል። እንደ ቀልድ የተናገርከው ነገር አንድ ጊዜ አንድ ምን ገጠመኝ። ወፈር ትላለች ባለቤቱ እና አንድ ፕሮግራም ላይ ተሰብስበን ተቀምጠን ቀሚስ የለበሰችው ቀሚስ ሰፋ ስለምን አላማረብሽም ዛሬ አላት። ሰው ሁሉ ፊት ማለት እና እሱ ሌላት የፈለገው ከሰውነት ጋር የሚሄድ ልብስ ለብሰህ ብትመጪ የበለጠ ቆንጆ ነበር ማለት ነው የፈለገው። በቃ እሷ ተቀየረች። ከባድ ችግር ሆነ ማለት ነው። እንዴት በሰው ፊት ሚስትህን ትላለህ? ትክክል ናት። እሱ የሚያስበው ሀሳብ ትክክል ነው፣ ግን ምንድነው ችግሩ? የተናገረበት መንገድ ነው። ስለዚህ ይቅርታ አድርጊልኝ ሚስቴ ብሎ አበረደው ችግሩን ማለት ነው። ባይሎስ በየአደባባዩ እየሰደበኝ እንዴት የእሱ ሚስት ሆኜ እቀጥላለሁ ትላለች። እሱም አትረዳኝም፣ መካረር ታመጣለህ። ይቅር ስትል ግን ጨረስከው ማለት ነው መንገድ ላይ እና እነዛ ሰዎች ወይ ጨረሱት ያንን ነገር ማለት ነው። ይቅርታ አድርጊልኝ እንደግር ስለማልችል ነው ብሎ አስተካከለ እና ይሄን ነገር በጣም መለመድ ያለበት ነገር እንድትጠይቀኝ የፈለገው ሌላ ጥያቄ አለ። ብዙ ጊዜ ወንዶች ለምንድን ነው ማግባት ይፈሩት? ትዳርን ለምን ይፈራሉ ወንዶች? አላቅም። ምናልባት የተለያየ አንደኛ የሆነ ፋይናንሻሊ ብቁ አይደሉም ብሎ ብዙ ጊዜ በተለይ ወንዶች አብዛኛውን ጊዜ ገንዘብን እንደ ትልቅ ምክንያት ያነሳል። ገንዘብ ሳይኖረኝ እንዴት ትዳር ካለ ገንዘብም ሲሉ ደግሞ በጣም በቃ የሆነ ብዙ ጊዜ ሚዲያ ላይ የምናያቸው ጥሩ የሚባል አይነት ህይወት ያለ ጥሩ ቤት ያላቸው ሰዎች ምናምን አሉና እንደዛ ሳልሆን ወደ ትዳር አልገባም ብሎ ያስባሉ። ወይም ደግሞ ነገ የሚመጣውን ትዳር ልጅ ምናምን የሚባል ነገር ኃላፊነቱ በጣም ነው። ገና ሲያስቡት ራሱ ይጨንቃቸው። እንዴት ነው እኔ ልጅ ኖሮኝ እኔ ራሴን እንኳን ማኖር ገና ያልቻልኩኝ ሰው እንዴት ነው? እና እኚህ ነገሮች ምናምን ይመስለኛል። አብዛኛውን ጊዜ ግን እርሶ ካዩት እንደውም ምናልባትም ከተለያዩ ወጣቶችም ምናምን ካስተዋሉት ነገር ለምንድን ነው የሚፈሩት? ጥሩ ጥያቄ ነው። እንዱ ለእርሶ ላዝረው። በጣም ጥሩ ነው ያልከው። ወንድ ልጅ የቤት ራስ ነው። ግን ወንድነት በራሱ በደንብ ተገንብቶ ማደግ አለበት። ወንድ ልጅ ወንድ መሆን አለበት። ምንድነው ወንድ መሆን ማለት? መሪ መሆን አለበት። መሪ ለመሆን ደግሞ ከፊት ሄያጅ መሆን አለበት እና ያው እኛ ሀገር አይተቆል ሴቶች ብዙ ናቸው፣ ወንድ ግን ትንሽ ነው ይባላል። አይደለም። እንደውም እኮ በፐርሰንት 1% እኛ ሳንበልጥ አንቀርም ወንዶች ከሴቶች ከህዝብ ብዛት። ግን ለምንድነው ብዙ ወንዶች ኖሮ ብዙ ባዶች የሌሉት? ወንድ ልጅ ሲያድግ ራሱን ለባልነት አለ ማሰብ የሚያዘጋጅ ራስን ባል መሆን አለብኝ ብለህ ስታስብ ብዙ ነገር ታስባለህ፣ ትማራለህ፣ ትጥራለህ፣ ትሰራለህ። ብዙ ሰዓታችን ምን ላይ እናሳልፈናል? ወንዶች አይተህ ከሆነ ብዙ ሰዓታችን ሲሰራ እናሳልፋለን። ያ አንዱ ነገር ነው። ሰው ደግሞ ሲሰራ ነው በረከቱን ከሰማይ የሚልክለት እግዚአብሔር። እዛም በዚህም ራሱን አዋርዶ ጥሎም ታግሎም ተምሮም በሆነው መንገድ መልፋት አንደኛው ትልቁ ነገር። አዳምን እግዚአብሔር ያበጃትን ያስተካክላትም ዘንድ በገነት አኖሮ ነው የሚል ገነቱን እንዳበጀው እግዚአብሔር ሰጥቶታልና ይሄ አንደኛው የወንዶች ችግር ነው። ጊዜያችንን ውጤታማ በሆነ ነገር ላይ ስለማናሳልፍ የምናገኘው ግባት ነው የሚያስፈራው። እንዳልከው ገንዘብ አናገኝም ብለን እናስባለን። ይሄ የወንዶች በጣም ትልቁ ፍርሃት ነው። ሁለተኛ ወንድ ልጅ በራሱ በተፈጥሮ ከሴት ልጅ በብዙ እጥፍ የበለጠ ፈሪ ነው። ግን ደፋር ለመምሰል እንሞክራለን። ምንፈራው ግን እንዲሁ ባዶ ፍርሃት ነው። እሺ ኖሮ አንዳንዱ ገንዘብም ኖሮ ታያገባ። ለምን ብትል ደግሞ እሱ ውስጣችን ፍርሃት አለ። ፍርሃታችንን በሌላ ነገር እንደብቀዋለን። ፍርሃታችንን መጋፈጥ መቻል አለብን። ያ ፍርሃት ምንድነው? ባገባ አሁን ብዙ ገንዘብ ያለው አንድ ሰው ማቀዋል እና አንድ ያናደኩትን የለፋውበትን ገንዘብ ላካፍላት ነው። ገንዘቡን ለማካፈል አንድ ሰው ሳይዘጋጅ ባል መሆን አይችልም። ያስፈራዋል። የለፋበትን ገንዘቡን ለአንድ ሴት ማካፈል ማለት ነው። ብዙ ምክንያቶች አሉት የምንፈራበትና ከፍርሃት ጋር ደፍረን መጋፈጥ አለብን። ትዳር እምነት ነው። እምነት ደግሞ የፍርሃት ተቃራኒ ነው። ዓይንህን ጨፍነህ የምትገባበት ደግሞ በገባህበት ልክ የምትሰለፍበት ነው። ስላላገባን እንጂ ብናገባ እንሰራለን፣ እንለፋለን። ልጅ ዳቦ አምጣ ይልሃል፣ ጫማ አምጣ ይልሃል፣ ትምህርት ቤት ክፈል ይልሃል። ጥረት ራሱ በዛው ልክ ነው እና
ወንድ ልጅ ትዳር እንዲያጀግኑ የተሰጠው ነው። ግን ትዳርም በጣም የመፍራት ችግር አለበት። ደግሞ የሚገርም የሚጠቅመውና በጣም የሚስማማው ትዳር ለወንድ ልጅ ነው። ትዳር ለወንድ ልጅ የሚጠቅሙ በጣም ብዙ ነገር እንደሚያሳርፈን የሚያስነካ ሀስል ያለው ጫና ያለው ሴቶች ልጆች ላይ መውለድ አለ፣ ማርገዝ አለ፣ ማጣት አለ፣ ማተማት አለ፣ ሆርሞን ይቀያየራል። ያን ሁሉ አበሳ ሴቷ ማለት አትካፈ እሷ ግን አትፈራ። አግባይ ነው ብትል ስታገኝ ወንዶች ግን በጣም ፍርሃታችንን መጋፈጥ ማሻአላ ደግሞ ከተጋፈጥን እንኖራለን። እኔ አሁን ያገባሁት ፍርሃት የተጋፍጬ ነው። እስካሁን አላገባም። ሴቶቹ ደግሞ ማደፋፈር አለባቸው። አግባይ ማለት አለባቸው። ቆይ ገና ነኝ ሲል መቼ ነው የሚሞላው? ሞልተን እኮ አናውቅም። ገና ነኝ የሚሉ ወንዶችን ዝም ብላችሁ የምታባብሉ ሴቶች ሞኞች ናቸው። አግባይም ብላችሁ መያዝ ያስፈልጋል። ሴት ልጅ ወንድም ማጨከን አለባት። እንደማጠቃለያ ማስተላለፍ የሚፈልጉት ከዚሁ ከትዳሬ ወይ ከእጮኝነት ህይወት ጋር በተያዘ ወጣቶች ይህንን በደንብ ሊሰሩበት ይገባል፣ እጮኝነታቸው ላይ ሊገነቡት ይገባል የሚሉት መልእክት ካለ እሱ ልበልና ከዛ አንድ ዘማሪ ያዘምራችኋለሁ። ማጠቃለያ ምክር ለእጮኞች። ምንም አሁን ከተነጋገርነው ውጪ የምለው ነገር የለም። ትልቁ ነገር ግን መሀል ላይ ቅድም ያነሳ ነው አለ ዓለምን የሚያሸንፈው እምነት ነው። እግዚአብሔር አለልኝ ስትል ነው ማግባትም መዳረም የምትችለው መውለድም የምትችለው ህይወትም የሚሆነው። ምክንያቱም ትንሽ ጀልባ ትልቅ ውቅያኖስ ላይ ማለት ነው ማግባት ማለት። አንተ ትንሽ ጀልባ ይዘህ ትልቅ ፓሲፊክ ውቅያኖስ ላይ ስትለቀቅ ነው። አስበው የሚያክል ውቅያኖስ ቀዛፊው ክርስቶስ ካልያዘው ትደርሳለህ። መንገድ ላይ ገለብታል፣ ሻርክ ገለብታል። ህይወት ልክ እንደዚህ ነውና ግን በትልቅ ውቅያኖስ ላይ የምትነዳዋን ትንሿን መርከባችንን እንደ ክርስቶስ መስጠት ኑሮዬ አንተ ታውቃለህ፣ አንተ ትመራዋለህ እንደማለት ከልብ ማመን ይፈልጋል። ቀብረር አድርጎ ያልሞላህ ደግሞ እሱ ካመንከው ታውቃለህ። እግዚአብሔር እስከናመ ብቻ የሚጠብቀ ያኖረናል በደንብ አድርጎና እግዚአብሔር ላይ ያለን እምነት በጣም መስራት ማሳደግ መደገፍ ያስፈልጋል። አሊዛ ያሰማልኝ እንደው ቀሲስ እርሶን የሚያህል ትልቅ የቤተ ክርስቲያናችንን ዘማሪ ጋብዤ መዝሙር ሳላዘምሮት አለቆትም እና አንደኛ ይህን ላደረገ የሚለውን በጣም ድንቅ እርስ የጻፉት ዝማሬ አለና እሱን ቢዘምሩልን ከርዕሳችንም ጋር ስለሚያያዝ ማለት ነው። ሁለተኛ ደግሞ እጅግ በጣም የምወደው ከብዙዎቻችን የክርስቲያኖች ህይወት ጋር አብዛኛው የእርሶ ዝማሬ ከህይወታችን ጋር የሚገናኝ ነውና በጣም እጅግ በጣም የምወደው አሳ መብላት አይደለም የሚል ዝማሬ አለና እርሶን እንደው ጥቂት ቢዘምሩልን። ይህን ላደረገ በጣም ደስ የሚለኝ ስንኛል እሱ ካኑ ቢጎድል ወይን ጠጁ ያስባል ጌታ ለወዳጁ መናኛ ይውጣ ከቤታችን አዲስን ጠጣ ጌታን ይዘን አቤኔዜር ነው መዝሙራችን እየረዳነው አምላካችን ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ። ይሄ መዝሙር የሰርግ መዝሙር ነው። ይህ በድምቀት ስለሚዘመር ምን እንደሚል ሰው ብዙ የሚሰማ አይመስለኝም። በጣም ከፍተኛ የእምነት መልእክት ያለው እግዚአብሔር ለሚታወቅ እንደሚገባ የሚያስተምር ልስማው ካልከው የምትማርበት መዝሙር እና ለምታገቡ ሰዎች መዝሙር ጋብዣለሁ። ይህን ላደረጋል ያለው ዳግማዊ ደርቤ የዘመረው እሱ እንድሰሙት ጋብዛለሁ። አሳ መብላት አይደለም የህይወቴ ዓላማ፣ ታምር ማየት አይደለም የህይወቴ ዓላማ፣ ግፊያ ብቻ መጮን የህይወቴ ዓላማ፣ ጨርቄን ላንተ ፍልህ ሆሳዕና ልበል፣ ከነ ዮሴፍ ጋር ላውርድ ከመስቀል፣ ከነ ማርያም ጋር ልውጣ ጎልጎታ፣ ወደ ጥልቁ ፈቀቅ አድርገኝ የኔ ጌታ። ዝማሬ መላእክትን ያሰማልን። ቀሲስ አክብረው ስለተገኙልኝ እግዚአብሔር አምላክ ያክብርልኝ፣ ረዥም ዕድሜና ጸጋን ያድልልኝ። አባ ስራ ይባርክልህ። ይህን የምትከታተሉ የአጋፔ ቤተሰቦች እንግዲህ ሰብስክራይብ አድርጉ የወንድሜን ቻናል። በጣም ብዙ ሰዎች አላችሁ፣ ቁም ነገር የምትወዱ ሰዎች፣ ትምህርት የምትወዱ ሰዎች፣ ኦርቶዶክሳዊ ሚዲያዎች ሁላችን ተባብረ ማደግ አለብን። ሰብስክራይብ አድርጉት እና ቴቄል ዩቲዩብን በደንብ አድርጋችሁ ሰብስክራይብ ልታደርጉ ጠይቃለሁ። እግዚአብሔር ይባርካችሁ።
እግዚአብሔር ያክብርልን። ስትመለከቱ የነበረው ቲኬል ቲዩብን ነበረ። እንግዲህ ይሄ በጣም አስተማሪ ቆይታ ለብዙዎች እንዲደርስ ሼር፣ ቻናሉንም ሰብስክራይብ አድርጉ። ወስብሐት ለእግዚአብሔር።